السلام عليكم ورحمة الله وبركاته. ود دعوة تي في ተከታታዮች እንደምን አላችሁ? ይህ የእውቀት ቅርስ የተሰኘው ፕሮግራማችን ነው። እንደተለመደው በዛሬው ፕሮግራማችንም ላይ በምዕራፍ 2 ላይ ሌላ ሙፈሲርና እኚህ ሙፈሲር ለኡማው ያበረከቱትን የእውቀት ቅርስ የምንዳስስ ይሆናል። በዛሬው ፕሮግራማችን ላይ የምናቀርብላችሁ ابن جزي الكلبي الأندلسي الغرناطي ይሆናል። مرحبا الشيخ. حياكم الله جزاك الله خير استاذ نصر. እስካሁን ባነሳናቸው የተፍሲር የእውቀት ቅርሶች ውስጥ ተቅሪበን ብዙ የአንደሉስ ሙፈሲሮችን አግኝተናል። ዛሬም ያው ከዛ አልወጣንም። ابن جزي الكلبي በእርግጥ የዘር ግንዳቸው አረብ ቢሆንም ነገር ግን ያው የአንደሉስ ዓሊም የግርናጣ ዓሊም እንደሆኑ ነው የሚወሳውና አንደሉስ አካባቢ ተፍሲር የተለየ ቦታና ትኩረት እንዴት ሊሰጠው ቻለ የሚለውን እስኪ እንደመነሻ እናንሳ። بسم الله الرحمن الرحيم الحمد لله رب العالمين وصلى الله وسلم وبارك على نبينا محمد وعلى آله وأصحابه أجمعين. أندلس في الصدر الأول كتكفتوا أجروج كبابينات ሁለተኛው قرن አካባቢ ነው የተከፈተችው። በዛን ጊዜ ደግሞ ለፈትህ ሄደው ጀይሽ ጋራ ብዙ ዑለማ ነበር። አገሩ ከተከፈተና ቁርጡባ እንደ ሴንተር ወይም እንደ ማዕከል ከተያዘች በኋላ የአንደሉስ ከተሞች ማለት ይቻላል በጥቅሉ እና ቁርጡባ እና ገርናጣ እነዚህ ሌሎችም የዕልም ማዕከል ነው የሆኑት። ተፍሲር ብቻ አይደለም፣ በተፍሲርም በጣም የታወቁ ብዙ ሊቃውንቶችን ከዚህ በፊት ማሳልፈናል። ወደ መሽሪቅ የመጡትም ራሳቸው አስላቸው አንደለስ የሆኑ እነ ኢብኑ አልዓረቢ እነ አቡ ሐያን አልአንደሉሲ ባለፈው ያነሳናቸው ኢብኑ ዐጢያ ቁርጡቢ ሁሉ ሙፈሲር አለ። ሌሎችም ይኸው ኢብኑ ጁዘይ ከነዛ መካከል አንዱ ነው። የዛው የመድረሳ እምቲዳድ ነው የሚሆነው። እንግዲህ በተፍሲር ብቻ አይደለም አንደሉስ የምትታወቀው፣ በሐዲስም እንደነ ኢብኑ አብዱልበር እንደነ ኢብኑ ሐዝም እንደ ጠልማንኪ በጣም ብዙ ታዋቂ ሙሐዲሶች አሉ። ሐታ ከሙተአኺሮች እነ ማዚሪ صحيح مسلم شرح ያደረጉት እነ ቃዲ ዒያድም ወደዚህ ወደ መግሪብም ወደዛም ተያያዥ ሆኖ የተቃፋ ለውጡ ትልቅ ነበረ። በዕልም الفقه የማሊክያ ፊቅህ እንግዲህ ከአንደሉስ ነው በደንብ ዳብሮ ወደ ሌላው አቅጣጫ እንኳን ሄደ ማለት የምንችለው። ሉጋዊዮችም ነበሩ፣ ዑደባዎች፣ ሹዓራዎች፣ ሙአሪኾች በፈልሰፋውም በሳይንሱም በተለያየ የእውቀት ዘርፍ የእስልምናን ስልጣኔ ወደ አውሮፓም ጭምር ሌላው የአውሮፓ ክፍል ማለት ነው የተሰራጨው ከአንደሉስ ነው። አንደሉስ ሂዶ መማር በዛን ዘመን እንደ ትልቅ ክብር ይታይ ነበረ። እንኳን አካዳሚክ ትምህርቱን ቀርቶ የሃይማኖታቸውን ትምህርት የገዛ ነሳራዎቹ አንደሉስ ደርሶ የመጣ አንድ ቂሲስ ሉጋ አረቢያ እኮ ይናገራል ተብሎ ይነገርለት ነበረ። እንደ ዛሬው አሁን አሜሪካን የተባረው ኦክስፎርድ የተማረው እንደሚባለው በዘመኑ እንደዛ ይታይ የነበረ ትልቅ ቦታ ነው። ያው መሽሪቅ አልእስላሚ ጋራ እስከ በግዳድ እስከ ኹራሳን ያለው ክፍት ነው። ገደቦች ብዙ የሉምና እየመጡም ዒልም ቀስመው የሄዱ ነበር የአንደሉስ ዑለማዎች። እዚያው ተምረው እዛውም ትልቅ ደረጃ የደረሱ ደግሞ እንደነ ኢብኑ አብዱልበር እንደ ኢብኑ ሐዝምም አሉ። ሪሕላ ብዙ የማይታወቅላቸው ማለት ነው። እና አንደሉስ የዒልም ማዕከል ናት በዘመኑ። እስከ ዛሬውም የዛን ጊዜ ምርት ያው ጫናውን እንዳሳረፈ ይገኛል። የአንደሉስ ሽሩሖች እና ተፋሲሮች ዓለም አልእስላሚ ላይ የናሕው ራሱ እነ ኢብኑ ማሊክ አንደሉሲ ናቸው አስላቸው፣ ጀዙሊ አንደሉሲ ናቸው። በጣም ብዙ እነ ሙራዲ የሚባሉ የናሕው ሊቃውንቶችም ነበሩ። ፈላስፋዎች እንደ ኢብኑ ሩሽድ አሉ፣ ፉቅሃዎች አሉ። ሰሪ የሆነ ሀገር ነውና ከዚያ ስለወጡ ነው የሆኑት ማለት ይቻላል። ኢብኑ ጁዘይ ማን ናቸው? ኢብኑ ጁዘይ ሙሐመድ ኢብኑ አሕመድ ኢብኑ አብዱላህ ኢብኑ ያሕያ ኢብኑ አብዱራሕማን ኢብኑ ዩሱፍ ኢብኑ ሰዒድ ኢብኑ ዓሊ ኢብኑ ጁዘይ አልከልቢ ይባላሉ። ገርናጣ ወይም ጋርናጣ ከምትባለው
ከተማ ላይ የነበሩ ናቸው። አስላቸው የመን ነው። ያው ከልቢ የተባሉትም ለዛ ነው። ከልቢ የሚባል ጎሳ አለ። አረቦች እንግዲህ በዘር ግንዳቸው ነው የሚጠሩት። አደተን አረብ ናቸው። በነገራችን ላይ የአንደሉስ ዑለማዎች ብዙዎቹ የመሽሪቅ አስል ያላቸው ናቸው። የፉርስ አስል ያላቸው እንደነ ኢብኑ ሐዝም አሉ። ኢብኑ ሐዝም ፋሪሲ ናቸው ዘር ግንዳቸው። አረቢ አስል ያላቸው ደግሞ እስካሁን የጠቃቀስናቸው አሉ። በራቢራዎችም አስላቸው እዛው የሆኑም ቢኖሩም ማለት ነው የመንይ ናቸው። ያው የእሳቸው ቅድመ አያቶች ከሁለተኛው የሂጅራ ክፍለ ዘመን ጀምሮ ወደ የመን ሄደው የሰፈሩና በስልጣንና በአመራርም ላይ የነበሩ ናቸው። በተለይ አያታቸው ያህያ የሚባለው በተድቢር አልሙልክ ላይ በነበረው ስርወ መንግስት አመራር ቦታ ላይ ከፍተኛ ቦታ የነበራቸው ናቸው ማለት ነው። ውልደታቸው 721 ዓመተ ሂጅራ ላይ ተወልደው 700 ስንት ነው የተወለደው? 600 ልክ ነው። የሞቱት 741 ዓመተ ሂጅራ ላይ ነው። እድሜያቸው 48 ዓመት ገደማ እንደሆነ ነው የሚነገርላቸው። ብዙ አይደለም እንደ ስራቸው። በተለይ ደግሞ ዒልም ላይ ብቻ ሳይሆን በዘመኑ ከነሳራ ጋር ፍጥጫ ስለነበረ ጂሃድም ላይ ተሳታፊ የነበሩ ተዋጊ የነበሩ ናቸውና ሙጃሂድ ናቸው። በዚህ ዘመን በሁለት ነገር ተጠምዶ ይህን ያህል በዚህ እድሜ ማለት ነው፣ አጭር እድሜ ነው እንግዲህ 48 ዓመት ካመረቱት ምርት አንጻር በሁለቱም መስክ ላይ የተሳካላቸው ስራ መስራታቸው የሚገርም ነው። ከራሳቸው አልፎ ልጆቻቸውንም ዑለማ አድርገዋል። እንደውም ይሄን የምናወራውን ተፍሲር ለልጃቸው እንደጻፉትም የሚጠቁም ነገር እንዳለ ነው። ስለዚህ ይሄ ነው ኢብኑ ጁዘይ አነሳስ። እንግዲህ በፊቅህ ማሊክያ ፊቅህ ላይ በጣም ጥልቅ እውቀት ያላቸው እንደሆኑ ተፍሲርም ደግሞ ይኸው መጽሐፍ ጽፈዋል። ኡሱል ፊቅህ ላይ ያላቸው ሐዲስ በተለያየ የእውቀት ዘርፍ ላይ በጣም ብስለት ያላቸው እንደነበሩና የሚጠቀሱ ዓሊም እንደነበሩ ናቸው ማለት ነው። ካበረከቷቸው መጽሐፎች ወይም ኪታቦች ውስጥ ያው ከተፍሲሩ ውጭ ምን አላቸው? ከተፍሲሩ ውጭ ወሲለቱል ሙስሊም ፊ ተህዚብ ሰሒሕ ሙስሊም የሚል መጽሐፍ አላቸው። ይሄ እንግዲህ ታትሞ ያላየነው ነው። القوانين الفقهية في تلخيص مذهب المالكية ميل هي من أهم كتب الفقه الإسلامي تبلو متاسب إن مرجع مكتر فقه اللاتشو. تقريب الوصول إلى علم الأصول من البنو لا لجاتشو ولو ألفتنا الصوب علم الأصول لاي تساتا في اندهون بماسب يسرط مصحف اللاتشو مالنا አንዳንድ ዑለሞች ለልጆቻቸው እንዲሁ ያዘጋጃሉ ኪታብ ማለት ነው። አዎ ልጆቻቸው እንዲሐፍዙ ብሎ በእነሱ አስተሳሰብ ቀልጠፍ ያለ ስራ ለምሳሌ ሐፊዝ ኢብኑ ሐጀር አልዐስቀላኒ ብሉግ አልመራምን ከኡም አልወለድ ላገኙት ሙሐመድ ኢብኑ አሕመድ ነው የጻፉት ይላል። ግን ኩቱብ ብሉግ አልመራም ትንሽ ኪታብ ይመስላል። 1800 ሐዲስ በላይ የያዘ ሙቱኑ ብቻ እና ሰሐቢዩ የተጠቀሰ ኢኽራጅ ያደረገው ሰው የተጠቀሰ አንዳንድ ደረጃ የተጠቀሰበት ብዙ መሳዲርን የሚያስቃኝ ኪታብ ነው። ኢብኑል ጃሩድ ሐኪም በይሐቂ ያለ في متناول يد الناس ያልሆኑ መጽሐፎችን ጭምር የሚጠቅስ ነው። ስለዚህ ኢብኑ ጁዘይ ደግሞ ልጃቸው ተፍሲርን እንዲሳተፍ ኡሱል الفقه ማለት ነው እንዲሐፍዘው በሚል አስበው ነው ይሄን መጽሐፍ የጻፉት። እንደዚህ አይነት አካሄድም ነበራቸው ዑለማዎች። ይገርም ያው ከአንድ በላይ መጽሐፍ ነው በዛ መልኩ ለልጃቸው ያዘጋጁት። አልአንዋር ሰሪያ ፊ አልፋዝ ሱኒያ የሚል ለሌላኛው የተለዩ የተመረጡ ሐዲሶችን ልክ ኢብኑ ሐጀር እንዳደረጉት ያንንም ልጃቸውን ታሳቢ አድርገው ያዘጋጁት ኪታብ ነው። ቁርአን ስለሐፈዘ ከሐዲስም ድርሻ እንዲኖረው ብዬ ነው ይሄንን ያዘጋጀሁት። ታትሞ ህዝባዊ እንዲሆን አልነበረም። ቤት ውስጥ ለማሐፈዝ የተሰራ ነው። ግን ሄዶ ስራ ከተሰራ ማንም ሰው ይገለገልበታል። አላህ ደግሞ ቀቡል ሰጠው። አሁን እንደዚህ አይነት ኪታቦች የብሉግ አልመራም አጂብ ነው። በጣም ጥሩ። ወደ ተፍሲሩ እናምራ።
ኢብኑ ጁዘይ የሚታወቁበትና ዛሬም ሰፊውን ጊዜ ሰጥተን የምንዳስሰው አተስሂል ሊዑሉም ተንዚል የተሰኘው የተፍሲር ኪታባቸው ነው። ይዘቱ ምን ይመስላል፣ የእሳቸው አጻጻፍ ስልት ከሌሎች ተፍሲሮች በምን ይለያሉ የሚሉ ነጥቦችን እናነሳለን። ይሄ ተፍሲር ከስሙ እንደምንረዳው ማቅለልና ማግራት ነው የፈለጉት። ብዙ መጽሐፍቶችን ቃኝቶ የሚገኘውን ነገር ዙብዳውን ተልኺስ አድርገው ቀለል ባለ አገላለጽ ማቅረብ ነው። አተስሂል ብለውታል። አተስሂል ሊዑሉም ተንዚል ተፍሲር ብቻም አይደለም። ዑሉም ተንዚል ብለው ሲናገሩ ያው ብዙ ሌሎች ዑሉሞችም ቁርአን ጋር የሚገናኙ ዑሉሞች አሉ። እነሱንም መጠቆማቸው ነው። ለዚህ ብሎ ሙቀዲማው ላይ እንግዲህ ዑሉም አልቁርአን የሚጠቅሱ አጠር ያሉ ግን በጣም ጠቃሚ የሆኑ ፈዋኢዶችን እና ቀዋዒዶችን የያዙ ሙቀዲማዎች ሁለት ሙቀዲማዎች አዘጋጅተዋል። ጀመዐ በይነ ዑሉም አልቁርአን ወተፍሲሪሂ ፊ ሙሰነፍ ዋሂድ ብለው ነው የሚናገሩላቸው። ዑሉም አልቁርአን ራሱን የቻለ መጽሐፍ የሚያስፈልገው አንድ የእውቀት ዘርፍ ነው። ተፍሲር ሌላ የእውቀት ዘርፍ ነው። ሁለቱን አንድ ላይ ለዚያውም ቀልጠፍ ባለ መጽሐፍ ላይ አስቀምጠዋል። ይሄ አንዱ እንትን ነው። ሙቀዲማቸው ሁለት ሙቀዲማ ነው ሲባል አንዷ 12 ባብ ይዛለች ይላሉ። ገጹ ብዙ አይደለም፣ 15 ገጽ ውስጥ ነው 12 ባብ ያስቀምጡት። እንግዲህ እያንዳንዱ ባብ አንድ ገጽ ያልዘለለ ወይም ከዛ ያነሰ የሆነ ነው። ግን ያስቀመጧቸው ቀዋዒዶች ቀዋዒድ ኩልያ ወአብዋብ ናፊዓ ብለው እንደገለጹት የሚጠቅሙ ነገሮችና ጠቅለል ያለ እንደ ቃዒዳ እንደ መርህ የሚሆን ለተፍሲር የሚጠቅሙ ነገሮችን ነው ያስቀመጡት። ይሄ ምናልባት ከዛ በኋላ የመጡት ሙፈሲሮች እንዲህ አይነት መንገድ ይከተላሉ። ከሳቸው የተወሰደ ሊሆን ይችላል። በእርግጥ ያው ሁሉም ተፍሲሮች መግቢያ ላይ ስለ ቁርአን የሆነ ነገር ይናገራሉ። ከተፍሲሩ ጋር የሚያያዝ ነገር ነው ብዙ የሚናገሩት። ብዙ ጊዜ ስለ ፈዳኢል አልቁርአን እና መሰል ነጥቦች ነው። የኢብኑ ጁዘይ ግን ለየት የሚያደርገው በጣም ቀመሮችን ነው ያስቀምጡት። በጣም የሚገርም ነው። ጠጠር ያለና ጠቃሚ የሆነ ነው። ራሱን ችሎ መጽሐፍ ሊሆን የሚችል ነው የሚባለው አይደለም? አዎ እውነት ነው። ጠጠር ያለ ሆኖ ማለት ነው። እና ሌላው ደግሞ ለየት የሚያደርገው የሰለፎችን ተፍሲር ቢልማእሱር የሚባለውን ነገር ትኩረት ሰጥተውታል። በሰነድ ባይዘረዝሩትም እንደ ሙተቀድሞቹ زبدة ما أثر عن السلف الصالح من التفاسير المنقولة عن النبي صلى الله عليه وسلم حديث مكوهنة أقوال السلف مكوهنة يعني النقر تكرت سأتو أسكم متوال يا حديث مياسل على اللاتشو تنتباركو على الزيلة حديث وجن كقرآن قار ما استساسر كذابوا على دمو يسلف وجن صحابة يتابعوش متقدموችን አቅዋል ስራዬ ብሎ በማንጠር አስቀምጠዋል። የሰነድ ዚባዚንኪ ሳይኖርበት ማለት ነው። ያው ለማቅለል ስለሆነ ማንም ሰው አቅዋል ሰለፍን ልክ አንዳንድ ሙሐዲሶች ብሉግ አልመራም ላይ እንዳልነው ሰነዱን ጥሎ መትኑን ብቻ እንደሚያስቀምጡት አይነት ማለት ነው። ከቋንቋ ጋር ከአረብኛ ቋንቋ ጋር ከአረብኛ ቋንቋ በፊት የሙፈሲሮችን አቅዋልም ቢሆን ችላ ብለው አያልፉም፣ ይነቅላሉ። ግን ሙጀረድ ናቂል አይደሉም። ዝም ብለው ቃለ ፉላን ብቻ ሳይሆን ያንን ቀውል ያመጡና ትክክል ከሆነ አጠናክረውት በሳቸው እይታ ደካማ ነው ብለው የሚያስቡት ከሆነ ደግሞ ተርጂህ አድርገው ለዛም እንትን አስቀምጠዋል። ክራይቴሪያ ስላስቀምጡ ለተርጂህ መስፈርት አስቀምጠዋልና يعتني بتحقيق أقوال المفسرين والترجيح بين أقوالهم. ይህንን ራሳቸው ተናግረዋል። إني جعلت لهذه الأقسام عبارات مختلفة تعرف بها كل مرتبة وكل قول ብለው ተርጂህ ሲያደርጉ የሚጠቀሙት ሙስጠላህ እንዳላቸውና በጣም የወደዱትን በምን መልኩ እንደሚገልጹ ከዛ ዝቅ ያለውን እንደገና ደግሞ ضعيفም ከሆነ ሻዝም ብለው የሚያስቡ ከሆነ እንዴት እንደሚገልጹት ሙቀዲማው ላይ አስቀምጠው የሙፈሲሮችንም አቅዋል ተርጂህ ያደርጋሉ። ይሄ ደግሞ በጣሊብ العلم ላይ ብዙ ሙእና ይቀንሳል። ጣጣዎችን ጨርሰውለታል ማለት ነው። ይሄ ትልቅ ህጎችን ያስቀምጣሉ፣ ህጎችን ተግብረው ያሳያሉ። ይሄ ለየት ያለ ነገር ነው። ቀዋዒዱን አስቀምጦ ቀጥልበት ማለትና ተድሪብ እያደረጉ መሄድ የተለያዩ ነገሮች ናቸው። የኢብኑ ጁዘይ ስራ ይሄ ነው። ተርጂህ ያደርጋለሁ አሉ እኮ
አው ሙተቀድሞችም ያደርጋሉ። ነቅል ብቻ አይደለም። ነቅል ብቻ ከሆነ ማዋለል ነው። የመለየት አቅም የሌለው ሰው የሚያስሄዳል የቱን ሊያዝ ብሎ ተሐይር ሁሉ ሊሆን ይችላል። ግን መንገድ ያስይዛሉ። አንድ ስራቸው ነው ማለት ነው። ምናልባት ኢብኑ ጁዘይ አልከልቢ ተፍሲራቸውን አጠር አድርገው ነው ለማህበረሰብ ማቅረብ የፈለጉት። ከነ ጀላለንም ተመሳሳይ ነው አላማው፣ ማሳጠር ነው፣ እክትሳር ማድረግ ነው። ሌሎችም እንደዚህ አሉ ብዙ። ከነሱ በምን ተለየ? ለምን ድግግሞሽ አይሆንም? በጣም አጭር ናቸው። አይ ጊዜውም ኢብኑ ጁዘይ ይቀድማል። እሳቸው የሞቱት ስንት ነው? 741 ላይ ነው። ገባኝ። ለምሳሌ አሁን ጀላለንም ቢሆኑ ወል መሐል ሙክተሰራቶች ካሉ እንደዚህ በአጭር መልኩ የተዘጋጁ መደጋገሙ ምንድነው ፋይዳው? ያው እንግዲህ አንደኛ የሰው እይታውና ተጅሪባው በአንድ ዒልም ላይ ረጅም ጊዜ ሲጓዝ የተሻለ ነገር ሰራለው የሚል እይታ ይኖረዋል። ወይ ደግሞ የሚታየው ጉድለት እነዛኞች ያላሟሉት ነገር ማሟላት አለብኝ ብሎ የሚያስበው ይኖራል። ወይ ደግሞ የበለጠ እክትሳር ያደርጋል። እኮ የእክትሳር ፈን ራሱ ሙክተሰር ወሙክተሰር المختصر ድረስ ነው እየሄደ የመጣው። እንደዛ ሊሆን ይችላል። አላሁ አዕለም። ኦኬ። ከበጋዊ ጋር የተፍሲር በጋዊ ጋር የመመሳሰል እንትን አለው እንበል። ለምሳሌ በጋዊም ተፍሲር ቢልማእሱር ላይ ትኩረት ያደርጋሉ። ኢብኑ ጁዘይም ብዙም ይሄን አልተውትም። ምናልባት ትንሽ ከቋንቋ አኳያ ካልሆነ በጋዊ ትንሽ ሰፋ ባለ መልኩ ኢብኑ ጁዘይ የቋንቋ ቴክኒኮችን ተጠቅመዋል ይመስለኛል። በጋዊ ሙተቀድሞችን መርህ ነው ተከትሎ የሄዱት ማለት እንችላለን። እንደው ፊቅህና ቋንቋ ላይም ቂራአትም ላይ ድርሻ አላቸው ብንልም ማእሱሩን ሲያመጡትም ከነ አሳኒዱም ነው። በተለይ ሐዲስን የሚያመጡት እንደገና ደግሞ ያው እስራኤልያቱም በተወሰነ ደረጃ አለ በጋዊ ላይ የሳዕለቢ ተእሲር ስላለባቸው ይመስላል። ተፍሲር الثعلبي የሳዕለቢን ተፍሲር ዑዩቦችን ጥለዋል ተብሎ ቢነገርላቸውም صانها عن الاحاديث الموضوعه ባለፈው ባነሳነው መሰረት ብለው እንትን ቢናገሩም ያው የተወሰነ ጫና አለ። ይሄኛው ግን እንደ በጋዊ ሰፋ ያለ የሪዋያ እንትን ሳይሆን መጨረሻውን መትኑን ብቻ ነው መትን الحديث او متن اقوال الصحابه والتابعين እዛ ላይ ብቻ ነው የሚያተኩሩትና ሙተወስጥ ነው ማለት ይቻላል። አሁን የነ በጋዊና የነ ጀላልዲን ስዩጢ አንደኛው ትንሽ ሰፋ ያለ፣ አንደኛው ደግሞ በጣም ያጠረ ነው። የኢብኑ ጁዘይ ደግሞ እዚህ መካከል ያለ ተፍሲር ነው። ለጠለበት العلم በተለይ ለመቅሪያ ጥሩ ይሆናል ብዬ አስባለሁ። ምንድነው ለምሳሌ ይሄ ተፍሲሩ የሳቸው ተፍሲር ነው በተንዚል ለዚህ መካተብ እስላሚያ ላይ ኢስላሚክ ላይብረሪዎች ላይ የሚሰጠው ቦታ በተመራማሪዎች ዘንድ በዘርፉ በእውቀት ተቋማት እስላማዊ ዩኒቨርሲቲዎች ዘንድ ያለው ቦታ ተፍሲር ምን ያህል ሙቀረር ሆኖ ዒናያ እንደተደረገበት መረጃ ባይኖርኝም ከሳቸው በኋላ የመጡ ሙፈሲሮች ግን እሳቸውን ማጣቀሳቸው የተለመደ ነገር ነው። ተፍሲር ላይ እንደ መርጅዕና አቅዋል ሙሐረራ መርጠው ያስቀመጡ ሆነው የሚታሰቡ ናቸው። የዘነጋኑ የሉጋ አንስተህ ነበር አንተ ሙፈሲሮች የሚካለፉባቸው ምክንያቶች ብለው 12 ነገር አስቀምጠው ከ12ቱ 6ቱ ከቋንቋ ጋር የተያያዘ ነው አይደል? አዎ 8ቱንም ሳይሆን አይቀርም። 8ቱን ነው። አዎ ከ12ቱ በጣም የሚገርም እይታም ነው። እክትሻፍ ነው ማለት ይቻላል። ይሄ እክትላፋቶቹ የሪዋያ መነሻ ሳይሆን ያላቸው የቋንቋ መነሻ ነው ያላቸው። ቁርአኑ እንግዲህ ሉጋው ላይ ሐማሉን ذو وجوه ተብሎ ተነግሮለታልና ምናልባት ይሄንን ነገር ነው እሳቸው ያንጸባረቁት። ይሄ ደግሞ የሚያሳየን ወደ ተፍሲር ዓለም የሚገባ ሰው ሉጋ ላይ ተመኩን ከሌለው በቂ ነገር መስራት እንደማይችል ወይም ይዞ መውጣት እንደማይችል ነው። ይሄ በርግጥ ሁሉም ኢትፋቅ ይሆኑበታል። ግን በዚህ ደረጃ ሐስር አድርገው ኺላፎች ካሉ ኺላፎችን እስትቅራ አድርገዋል እኮ ማለት ነው። ይሄ የሚያሳየው ከሳቸው በፊት የነበሩ ሙፈሲሮችን እጃቸው የደረሰውን አቅዋሎቻቸውን ተፋሲሮቻቸውን አይተው ኺላፍ ያለባቸውን ነገሮች እስትቅራ አድርገው ወደ 12 አምጥተው ሐስር አድርገው መካከል ምን አስባብ الخلاف 8ቱ ሉጋ ጋር የተያያዘ ነው ብለው መናገር
ምን ያህል ተመኩን እንዳላቸውም ያሳያል። እንደገና ደግሞ የሉጋን አህምያም ያሳያል። ሰው ሉጋ ላይ አቅም ከሌለው ተፍሲር ላይ ማንኛውም ዒልም ላይ ነው። በነገራችን ላይ ሉጋ መሳሪያ ነው። ሐዲስም ላይ ቢሆን ሉጋን በደንብ ያልቻለ ሰው ትርጉም ብቻ መቀበል ነው የሚሆነው። ላ የጎሱ ፊል መዓኒ የትኛውም ፈን ላይ እና ይህንን አሳይተውናል ማለት ነው። ልጅ ረሕመቱላሂ ዐለይህ አንድ ዶክተር ኻሊድ ሰብት የሚባሉ የዚህ ዘርፍ ተመራማሪ ያሉ ምናልባት ያውቋቸው እንደሆነ ባለ ሁለት ሙጀልድ ቀዋዒድ ተፍሲር የሚል በጣም የሚደንቅ መጽሐፍ አዘጋጅተዋል። በዚህ ዘርፍ ያው ብዙ መጽሐፎችን አዘጋጅተዋል። ከተደቡር ጋር የተያያዙ ጥናቶች አሏቸው። እንዲሁም ደግሞ መርከዝ ተደቡር የሚባል በቁርአን ተደቡር ላይ ብቻ የሚሰራ ተቋም ነው። በጣም የሚገርም እዚህ ዓለም እስላሚ ላይ ካሉ ትልቅ ቁርአንን እየካደሙ ካሉ ተቋሞች ውስጥ አንዱ ነው። የዶክተር ኻሊድ ሰብት ስራዎች ላይ የዚህ መርከዝ ስራዎችም ላይ አንድ ተደቡር አልቁርአኑ ተደቡሩን ወዐመል የሚል ጥሩ እንትን አሳትመዋል። 30ውንም ጁዝ ቁርአን ከተደቡር ጋር የሚያያዙ አንዳንድ አያዎችን እየመረጡ ትንሽ ወቀፋቶችን ቆም ብለው በዝርዝር ያዘጋጁት ጥናት አለ። እዛ ላይ የሚገርመው በጣም በብዛት ዶክተር ኻሊድ ሰብትም ሆነ ይሄ ተቋም የኢብኑ ጁዘይን አልከልቢን ተፍሲር በግብዓትነት በጣም ተጠቅመዋልና ምናልባት እንደው ከተደቡር ጋር የተያዙ ወቀፋቶችም በደንብ ውስጡ አሉት ማለት ነው የሚል ድምዳሜ ላይ እንድንደርስ ያደርጋል ይመስለኛል። ሱብሃንአላህ የአንዳንድ ተፍሲሮች ከተፍሲሩ ዓላማ ወይም ደግሞ ከቁርአኑ ሪሳላ የበለጠ የነሱ ፊልድ ጫና የሚፈጥርባቸው አሉ። አንድ ኪታብ ተፍሲር ኪታብ ነው ብለህ ተመጣና የናሑ ኪታብ ሆኖ ታገኘዋለህ። ዒናያው በዛ መጃል ይሆንና በዚህ ይረሳል። መግዘል ቁርአን ይረሳል። በተለይ ደግሞ ወይ አሕካም ላይ ያተኩርና የፍቅህ ይሆናል። ይሄ ተደቡር ላይ ማተኮር ማለት የቁርአን ሪሳላ ላይ ማተኮር ማለት ነው። ሪሳላ ላይ ቁርአን አሳሰን አስተውለን እንድንመራበት ነው። አላሁም የተፈከሩን አፈላ የተደበሩን አልቁርአን አም ዐላ ቁሉብን አቅፋሉሃ ለምንድን ነው የማያስተውሉት? ለምንድን ነው የማያስተነትኑት ብሎ የሚለው ትንሽ ልባችንን ከፈት አድርገን ከአያቶች ጋር ወቀፋት እንዲኖረንና ከራሳችን ጋር ማስተሳሰር ነው እየጋበዘን ያለውና ያንን ነገር አድርገውታል ማለት ነው። እንግዲህ የሚያሳየው ስራዬ ብሎ የተደቡርን ወቀፋት ከተፋሲር ኪታብ ፈልጎ አንድ ሰው በአብዛኛው የሚያገኘው ኢብኑ ጁዘይ ዘንድ ከሆነ ይሄ የሚያሳየው ኢብኑ ጁዘይ በዚህ መጃል ላይ ተመዩዝ ሆነዋል ማለት ነው። ይሄ ደግሞ ሊሆን የሚገባ ነገር ነው። ምንዘነጋውም ነገር ነው። አንዳንድ ሙፈሲሮች መግዛውን እስከምንስት ድረስ ማለት ነው። لذلك قال بعضهم አንደኛው ላይ فيه كل شيء الا التفسير ያሉት ተቸግረው እኮ ነው። ሁሉን ነገር ይዟል ራዚ ላይ ሁሉን ነገር ይዟል፣ ተፍሲር ብቻ የለውም። ተፍሲር ተብሎ ተጥፎ እኮ ነው። ይሄ በሌሎች መጽሐፍቶችም ላይ ሊንጸባረቅ የሚችል ነገር ነው። ወይ በቂሳ ይሞላውና ቁርአን በቃ ቂሳ ብቻ ይሆናል። የቂሳውን አያት ተሕሊል ቢያደርጉ እኮ ወደ ተደቡር ይቀየር ነበር። ልክ ነው። ምክንያቱም ቂሳ የመጣው ለተደቡር ነው እኮ ፈቅሱስ القصص لعلهم የተፈከሩን ነው፣ አስተውለን ትምህርት እንድናገኝ ነው። ያንን ትተው ሌላ ማሟያ አስሐቡል ከህፍ ብሎ ሲያበቃ የውሻው ስም ሳይቀር ማላ ሓጀተ ኢለይህ ኢዕቲና ይሆናሉ። እዚያ ውስጥ ቆመው ግን ለዲን የሚደረገው ተድሕያ እንዴት እንደሆነ ነማዚጅ ነው አላህ እየሰጠን ያለው። ከሙተቀዲሞቹ ፊትየቱን አመኑ ቢረቢሂም ወዚድናሁም ሁደን ወረበጥና ዐላ ቁሉቢሂም እያለ ሲገልጽ አላማው ምንድን ነው? ታሪክ ማውራት ብቻ ሳይሆን ከታሪኩ ጀርባ እንዴት ለዲን አልእስላም ለአላህ ተብሎ ሙፋረቀቱ ልአህሊ ወልወጠን እንደሚደረግ ከዛም አልፎ ደግሞ ለአላህ ብሎ የወጣን ሰው አላህ እንዴት እንደሚጠብቀው እንደው ለናሙና ነው ያነሳሁት ነው እየነገረን ያለው። ያንን ትተን በሌላ ነገር ስንሞላው ከተፍሲሩ ዓላማ እንወጣለን። እውነትም ላይሆን ይችላል ያ ደግሞ የሚወራው ነገር ፊል ጋሊብ። ስለዚህ ኢብኑ ጁዘይ እዚህ ላይ ማተኮራቸው አግባብነት ያለው ነው። እንደውም መለስ ብለን የእሳቸውን ተፍሲር በጣም በተለይ ተፍሲር የሚያስተምሩ መሻይኾችና ዱዓቶች በጥሩ ሪፈረንስ ሆኖ ሊያገለግላቸው ይችላል። ምናልባት መግቢያም ላይ ከዚሁ ጋር ተያያዥነት ያለው
12 ተፍሲር ላይ የምንገለገልባቸው ፉኑኖች ወይም ዘርፎች የእውቀት ዘርፎች ብለው አንዱን ተሰውፍ የሚል ጠቅሰዋል። እሳቸው ተሰውፍ ሲሉ አሁን እኛ የምናውቀው ሳይሆን ይሄ ኢማንያቱ ረቃይቁን ነው እና ለዛም ትልቅ ቦታ እንደሚሰጡ መግቢያው ላይ ጠቅሰዋል ማለት ነው። ይሄ በሌላ በኩል እንግዲህ ኢብኑ ጁዘይ ዙህድያትና ረቃይቅ ላይ ሲያተኩሩ ከዘመናቸውም ተጨባጭ ጋር ዒላጅ ማድረግ የፈለጉት ነገር እንዳለ ያመለክታል። ዘመኑ የትግል ዘመን ነው። ነሳራ ጋር ተፋጠዋል። መልሰን ወደ ዲናችን ካልተመለስንና ሩሓችንን ተህዚብ ካላደረግን ወደ አላህ ካልተመለስን በስተቀር ይሄንን መከራ መጋፈጥና ማሸነፍ አንችልም የሚል ብዙ ጊዜ እንደዚህ መሳኢቦች ወደ አላህ ይመልሳሉ። መንገዱ ደግሞ ቁርአን ነው። ያንን ተጠቅመውት ሊሆን ይችላል። ለዛ ነው። እሺ ጥሩ። ያው ሰዓታችን ስላለቀ ጡላበል ዒልምን መሻይኾችንና ጀማዓቶችን ይህን ኪታብ እንዲጠቀሙበት እየጋበዝን ፕሮግራማችን ኢንሻአላህ እዚሁ እንቋጫለን። በቀጣይ ደግሞ ሌላ የተፍሲር ኪታብ መርጠን እንወያይበታለን ኢንሻአላህ። ጀዛኩሙላሁ ኸይር። ባረከላሁ ፊኩም። ውድ ተመልካቾቻችን የዛሬው ቆይታችን የነበረው በኢብኑ ጁዘይ አልከልቢ አተፍሲር ወይም ተንዚል የተሰኘው የተፍሲር ኪታባቸው ላይ ነበረ። ፕሮግራማችን እንደተከታተላችሁት ይመስል ነበረ። በቀጣዩ ሌላ የተፍሲር ኪታብ መርጠን የምናቀርብላችሁ ይሆናል። እስከዛው ድረስ ወሰላሙ አለይኩም